ጆኒን ባለፈው ስጠይቀው በጣም ስትናዳፍ ላይ የሚመጣው ስድብ ምንድነው ስለው ሰይዶ ብሎኝ ነበርና አንተ በጣም ስትናዳፍ ላይ የሚመጣው ስድብ ምንድነው? በቀሉ ልበልሽ በቀሉ ልበልሽ አላውቅም። እንግዲህ የእውነት ግን አንተ አፍ ላይ የሚመጣው ስድብ ምንድነው? እኔ ስናደድ ምን ይመጣ? ኧረ እኔ እንጃ። እኔ በቃ ስናደድ የምለው በቃ አውዝ ቢላሂ ምን ይሽጠራች አልተሻልክም ግን ሐዲስ ላይ ማለት አይ ስናደድ በጣም ቦግስል አውዝ ቢላሂ ምን ይሽጠራች ከምት በፊት ነው መታቸው ነው ይዝም ብለህ ነው እንደዚህ አውዝ ቢላሂ አለው ጨብጭ አውዝ ቢላሂ ምን ይሽጠራች ከዛ ላሁላ ወላ ቁወተ ኢላ ቢላህ ለምን ኃይለ ቢችሉታ ብላ ያለው እሱ አለ አንድ ነው እንግዲህ አለ እንዴት ናችሁ? ደህና ናችሁ? እኔ ግጥሚያ ውድድር እንዳለኝ ታውቃላችሁ? አዎ። ከበቀሉ ጋር ግጥሚያ እንዳለኝ ታውቃላችሁ? አዎ። የበቀሉና የኔ ውድድር ይወላችሁ ሪንግ ውስጥ ያለ ግጥሚያ ይባላል። ስፖርታዊ ውድድር ነው እንጂ የጥላቻ ውድድር ወይም እኔና እሱ ጸብ ስላለብን አይደለም። እዛ ጋር እኔ ወይ አሸነዘረውና ከዛ አንስቼ አቅፌ ምናምን የሚያልቅ ነው ማለት ነው እንጂ ለዘላለም የሚቆይ ድብድብ እንትን ጥላቻ አይደለም። ስፖርት ላይ ሁሌ ውድድር ማለት ስፖርታዊ ውድድር ነው እንጂ እኔና እሱ አሁን ብዙ ነገር እናወራለን አይደል? ሶሻል ሚዲያ ላይ እንደዚህ ምናምን ብዙ ነገር እናወራለን። ግን እኔና እሱ የምናደርገው ውድድር ስፖርታዊ ውድድር ብቻ ነው ማለት ነው። ስፖርታዊ ጦርነት ታሸንፋላችሁ። ይህ ማለት እናንተ አሁን ትምህርታችሁ እየተማራችሁ ፉክክር ማድረግ ማለት ነው። አንደኛ ለመውጣት ፉክክር እንደማድረግ ነው። ህይወትን ለማሸነፍ ፉክክር ማድረግ ማለት ነው። ገብታችሁ አይደል? ስለዚህ በህይወት ስትኖሩ እናንተ አሁን ስፖርተኞች ናችሁ። እዚህ ውስጥ ዶክተር፣ ወደፊት ዶክተር፣ ፓይለት፣ ኢንጂነር፣ ጠቅላይ ሚኒስትር፣ ፕሬዝዳንት፣ ነጋዴ ብዙ ነገር ሊኖር ይችላል። በህይወታችሁ ጥረት አድርጋችሁ ማሸነፍ አለባችሁ። መልእክቱ የኔና እሱ ውድድር እንደዛ ነው። መልእክቱ በህይወታችሁ ሁሉም በተገኛችሁበት መድረክ አሸናፊ መሆን ማለት ነው። ያን ብቻ ሳይሆን አገራችሁ ደግሞ በደንብ መውደድ፣ አገራችሁ መግለጽ። አገር መግለጽ ብቻ ነው ባለንበት ዘር በተሰማራንበት። እናንተ አሁን ተማሪዎች ናችሁ። በትምህርታችሁ አንደኛ መውጣት ለትምህርት ጥረት ማለት ቤተሰብ ማክበር፣ ወላጅ መታዘዝ፣ ለህፃናት ማዘን፣ ታላላቆቻችሁ ማክበር። እንደዛ ስታደርጉ ህይወታችሁ ይቀየራል ማለት። ግን እርስ በርስ የምትጣሉ ከሆነ ማይሆን ማይረባ ማይጠቅም ነገር የምትሰሩ ከሆነ ህይወታችሁ አይቀየርም ማለት ነው። እናንተ አሁን የወደፊት የኢትዮጵያ ተስፋ ናችሁ። እንኳን አይደል? ስለዚህ የኢትዮጵያ ተስፋ ስትሆኑ አሸናፊነት ነው ሁሌም አይምሯችሁ ውስጥ አሸናፊነት። እኔ አሁን ከበቀሉ ስገባ ላሸንፈው ነው ማለት ነው። ህይወት ማሸነፍን ይፈልጋል ማለት ነው። በትምህርት አንደኛ መውጣት ነው። ወላጅ ማክበር፣ ወላጆቻችሁ ማክበር፣ መታዘዝ፣ ስፔሻሊ እናት አባቶቻችሁ በጣም አስተማሪዎቻችሁ መታዘዝ። እንደዚህ ካደረጋችሁ ያው ስለኛ ዓለም ሙሉ ያወራል አይደል? ስለኔ ስለበቀሉ ስለሌሎች ዓለም ያወራል አይደል? ስለሌሎች ስለ ዶክተሮች፣ ስለ ጠቅላይ ሚኒስትሩ፣ ስለ ሁሉም ዓለም ያወራል። ለምን ይመስላችኋል? ህይወትን ስላሸነፉ ነው። እናንተም ህይወታችሁ አይምሯችሁ ላይ ይሄ ነው መኖር ያለበት ማለት ነው። በቀሉ ግን ቀና ደርሷል አይደል? በቀሉ ቀንሽ ደረሰ። በቀሉ ቀንሽ ደረሰ። ቀንሽ ደረሰ። ሰብረዋለሁ። በቀሉ ራሱ እንደዚህ ነው። በቃ በቀሉ ነው። ይሄ ልበት ነው። የታለ አንተ ታሮ የታለ አይሰበርም ያልከው ጤና ነህ አንተ። የታለ ስጠኝ ነይ አንቺ። የታለ አንቺ አይሰበርም ያልሽው እስኪ አንስ ያዝ። አረ ዱቄት ነው ማረገው። ሰባብረዋለሁ። እንኳን አንተ ሲኖ ቢሄድበት እንኳን አይሰበርም። ሞክረው። አረ ተይ አላወቅሽኝም ማለት ነው። ተይ ሰብረዋለሁ። በቀሉ ራሱ እንደዚህ ነው። በቃ በቀሉ ነው። ይሄ ልበት ነው። እኔማ ይኸው በቃ አልቻልኩትም። ለማንኛውም ጠንካራ ነገር ስትፈልጉ ለወለል ምጣፍ ሰላም ተራ ላይ ትፈልጉ እንጂ እንደው ያው በቀሉ እንግዲህ ለነዚህማ ይሁን አላማ አላቸው። ለበቀሉ ሊያስቀጠቅጡኝ ነው መሰለኝ እጄን ሊሰብሩኝ። ለማንኛውም ይህ ጥንካሬ በአጋጣሚ አልተገኘም። በዘመናዊ ሮቦቲክ ቴክኖሎጂ ተመርቶ በ65 ዲግሪ ሴልሺየስ ኮምፒውተራይዝድ የእንፋሎት ሙቀት የማጠንከር ቴክኖሎጂ ስለሚጠቀም ጥንካሬ ብቻ አይደለም፣ ውበት፣ ጥንካሬ ለረጅም ጊዜ የሚቆይ የወለል ንጣፍ። አድራሻችን ኡራኤል ካዛንቺስ ሞል 3ኛ ፎቅ ላይ እንገኛለን። ለበለጠ መረጃ ታች ስልክ ቁጥር እናስቀምጣለን፣ ይደውሉ ማለት ነው። ጠንካራ ነገር ሲፈልጉ ማለት
What's up guys? ነገ meet and greet አዘጋጅተንላችኋል ቡልቡላ 93 ማዞሪያ በሚገኘው የሲቢ ብራንች ሎኬሽን ፒን እናደርግላችኋለን. You guys can come and wait for it. Get merch. የ1 ሚሊዮን ብር ቻሌንጅ ላኪ ለሆኑ 5 እስከ 10 ኢንዲቪጁዋሎች አሸናፊ የኔን ተማሪ እጅ ያሰጠ 1 ሚሊዮን ብር የማሸነፍ እድል ይኖራችኋል. Merch giveaway ይኖራችኋል. So people that want to wear this merch and rock the city, autographed የሆነ merch እናደርስላችኋለን. I'll see you guys tomorrow ከ8 ሰዓት እስከ 10 ሰዓት ነው የሚሆነው በዚህ ሎኬሽን. I'm going to pin it for you guys. I'll see you guys there. ዛሬ ከናሆም ጋር እንገኛለን. This is የአስር ሺህ ብር ጋርድ ፓስ ቻሌንጅ. ጋርደን ፓስ ካረገ 10 ሺህ ብር ማሸነፍ ይችላል. Damn. Chai will be ከውጭ ሀገር ማን ይላከው? ሄይ ጆኒ እንዴት ነህ? አለን በል ገንዘቡን አሁን ልኬልሃለሁ። ላንተ አይደለም ታዲያ የእህቴ ልጆች አንተ ጋር ክረምቱን መሰልጠን ስለሚፈልጉ ለነሱ የተከፈለ ነው። በደንብ አሰልጥናቸው። በመላው ዓለም ላይ ሆነው ሀገር ቤት ያለ ቤተሰቦን ለመደገፍ የሁል ጊዜ ምርጫው ፍራንክ ሬሜት ይሁን። እንዲሁም ለተለያዩ አገልግሎቶች ቤት ለመግዛት ወይንም ትላልቅ ኢንቨስትመንቶች ሀገር ቤት ላይ ለማድረግ ፍራንክ ሬሜት ብቸኛው እስከ $25,000 የሚልክ ፈጣኑና አስተማማኙ የገንዘብ መላኪያ እንደሆነ ያውቃሉ። ስለዚህ ለማንኛውም አገልግሎት በየትኛውም ዓለም ላይ ሆነው ወደ ሀገር ቤት ገንዘብ ለመላክ ሲያስቡ ፍራንክ ሬሜት የመጀመሪያ ምርጫው ይሆን። ፍራንክ ሬሜት ለደንበኞቹ ሁል ጊዜ ፈጣንና አስተማማኝ ነው። እናንተም በየትኛውም ሀገር ክፍል ብትሆኑ ለማስመዝገብ በፍራንክ ሬሜት ክፍያ መፈጸም ትችላላችሁ። ፍራንክ ሬሜት ፈጣን፣ አስተማማኝና ደህንነቱ የተጠበቀ ምን ሄደው ትዳር ካፍንጫ ሴትዮ ወጪ ልታስወጪኝ ነው እዚህ ይዘሽ የምትመጪ? ናው በእናትህ ንገር። አባኔ ወጪ ለማለት ሴትዮ ረኝ እንዳልቀየር። ኧረ ማነው ቆይ በግድ ወይኔ ማነው እቺን ያዘዘብኝ? በአላህ እዚህ ወጪ ልታስወጣኝ ነው መቼ? ምንድነው አንቺ እኮ ከተማ ውስጥ አለ የተባለ ሴቶች የሙስሊም አልባሳት መሸጫ እኮ በዛ እኮ ነው ያመጣሁት። ልታዘርፊኝ ነው እንዴ አንቺ ሴትዮ? ማለሽ እስኪ ባለቤቷ ጥሪያታ ነይ እስኪ። የአንቺ ስራ ነው አብራችሁ ተነጋግራችሁ ልታዘርፉኝ ነው እንግዲህ። እሺ ለእሷ ያልሆነ ሁሉ ነው ማሳይ። ለኔ ካሚሆን ኖርማል ልብስ ጫማውም ቦርሳውም ሁሉ ማሳያ ሁሉ ነው።
እንግዲህ እኔ አባወራ ነኝ ብዬ ነበር። አባወራ አይደለሁም። አባወራነቱ ለሷ ሰጥቻለሁ። ቦክሰኛ ማግባት እዳው ትርፍ ነው። ለማንኛውም ፕሮፋይል ፋሽን ነው የምንገኘው ማለት የተለያዩ ምርጥ ዘመናዊ አሉ የተባሉ የሴቶች አልባሳት የሚገኝበት አባያ፣ ቦርሳ ዓለም ላይ አለ የተባለ ምርጥ የሴት አልባሳት የሚገኝበት ፕሮፋይል ፋሽን ቤተል ማሩ ህንጻ አንደኛ ፎቅ ላይ ከመጣችሁ ምርጥ ጋር በቃ ምርጥ አልባሳት፣ ጫማ፣ ቦርሳ ፕሮፋይል ፋሽን ታገኛላችሁ ማለት ነው። ኖት ኦንሊ ቤተል ብቻ አይደለም ያላችሁ ጀሞ ሩት ህንጻ አንደኛ ፎቅ ላይ አለን እያሉ ነው። ፕሮፋይል ፋሽኖች ኑና ሴቶች ልበሱ። ያው ሴቶች መልበስ ትወዳላችሁ። በቃ አሪፍ ልብስ ከፈለጋችሁ ፕሮፋይል ፋሽን፣ አሪፍ ጫማ ከፈለጋችሁ ፕሮፋይል ፋሽን ኑ እያላችሁ ነው። ሁሉንም የምታገኙበት ፕሮፋይል ፋሽን ካች ማለት ነው። ይጠበቅባችሁ ማለት ሽጎች ቶሎ በሉ ልበሱ። እንግዲህ ወንዱ ተዘረፈ በል እንግዲህ ሸምተናል። ተሸከመው። ወይኔ ዳይ ቦክሰኛ ግጭ ተሸካሚ ያረገችኝ ወጪ አስወጣችኝ። ለማንኛውም ላንቺ ከሆነ ችግር የለውም። ለማንኛውም ፕሮፋይል ፋሽን ነው እንገኘው። ሙሉ መረጃ ፕሮፋይል ፋሽን ከታች ሜንሽን የምናደርገው የነሱ አካውንት አለ። ሙሉ መረጃ ታገኛላችሁ ማለት ነው። ደግሞ አግቡ እንጂ ወጣቶች አግቡ እንጂ። እኔ ራሱ ገና በ16 ዓመቴ እኮ ነው እያገባሁ ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ የሙሽራዋን አይታችኋል አይደል? የሙሽራውን ደግሞ የኒካው ይኸውላችሁ ነው። እያያችሁ ነው። ካባውን እያያችሁ ነው። እንደዚህ ሆኜ ነው ልጅቷን ማን ነው ቦክሰኛዋን ማገባት ማለት የሷ ሙሉ ነገር ተገዝቶ አይታችኋል። የኔ ምረጡልኝ። አሁን ህዝቡ እንዲመርጥልኝ ነው የምፈልገው። እንዴት ነው ይሄ ያምራል ወይስ ሌሎቹ ያምራሉ? እያያችሁ ምረጡልኝና ኮሜንት ላይ አስቀምጡልኝ ማለት ነው። ለማንኛውም ማግባት ያሰባችሁ በኒካ ማግባት ያሰባችሁ ወንዶች በጠቅላላ ባሪክ ይኸው አዘጋጅቻለሁ። የኒካ ልብስ ሙሉ የተሟላ ጫማውም፣ ካባውም፣ ጀለቢያውም፣ ጦቡም ሁሉም እኔ ጋር አለ እያላችሁ ነው ማለት ነው። እናንተ ብቻ የት ነው መምጣት ያለባችሁ? ቤተል ቶያ ሞል ግራውንድ ስር 8 ቁጥር ላይ መታችሁ ሸምቱ። ሁሉም እኔ ጋር አለ እያሉ ነው። ደግሞ አግቡ እንጂ ወጣቶች አግቡ እንጂ። እኔ ራሱ ገና በ16 ዓመቴ እኮ ነው እያገባሁ ያለው። ስለዚህ አግቡና ርዝቃችሁ ፈልጉ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ ቶሎ በሉ አግቡ። ባሪክ መታችሁ የኒካ ሁሉም ነገር አለ። ግን ምረጡልኝ፣ ኮሜንት አስቀምጡልኝ የቱ እንደሚሻል ማለት የላ። ለበለጠ መረጃ ግን ከታች ሜንሽን የማደርገው ባሪክ ቲክቶክ አካውንት ሜንሽን አደርጋለሁ፣ ስልክ አስቀምጣለሁ፣ ደውሉለት ማለት ነው ለባሪክ። የላ ተፈደሉ፣ አግቡ ወጣቶች፣ ኧረ አግቡ። አንቺ ቦክሰኛ መጣሁልሽ። እንግዲህ መጣሁልሽ። እነዚህ 2 ወር ሙሉ ብራዚሊያን ጁጂትሱ ያሰለጠንኳቸው ዶሮዎች ናቸው። ከመብላታችሁ በፊት ሞክሯቸው። ካሸነፋችሁ የ100,000 ብር ሪዋርድ ይኖራችኋል ከኔ። ባለፈው ያሳየዋችሁ ጩጬዎች አድገው ለሽያጭ ላቀርብላችሁ ደርሰናል። ኮንታክት አርጉኝ። የጎልደን ሃርቨስት ኢንስታግራም ፔጅ እዚህ ጋር ታገራግላችኋለሁ። ፎሎ አርጉን፣ አበረታቱን። በእኔ ቲክቶክ ፔጅም ሪች አውት አድርጋችሁ መግዛት የምትፈልጉ ሰዎች ኮንታክት ማድረግ ትችላላችሁ።